ጀማው እቤት ገባው የለንደኑ ኃያሉ ክለብ ደጋፊ ማን ነው ስትባል አክቲቪስት ነው እንደምትል ጥርጥር የለኝም። ጀማው አርሰናል ደጋፊ እንኳን ደስ አላችሁ። ከዚህ በፊት 3-4 ቪዲዮዎች ሰርቼላችኋለሁ። እንግዲህ አንዱን ቫይራል ይወጣ አይመስለኝም፣ እየታየ አይደለም። ኮፒ ሊንክ ማድረግ የእናንተ ድርሻ፣ እኔ የተቃራኒ ደጋፊን ጨጓራ መላጥ የኔ ድርሻ። ኮፒ ሊንክ አድርጉት ማለት ነው፣ በሌላ አማርኛ ቪዲዮ ማለት ነው። ጀማው በዚህ ጨዋታ ላይ ጀማው ወይኔ ይኸውላችሁ እኔ በዚህ ጨዋታ ላይ ያሳየነው ብቃት ሳይሆን ይህንን ጨዋታ አሸንፈን መውጣታችን ማለት ነው ምን ያህል የዋንጫ አሸናፊ የመሆን እድሉ በአግባቡ እንዳለን የተረዳውበት ጨዋታ ነው። የእናንተን አላውቅም ጀማው እንዴት አባቱ ደስ እንዳለኝ። በተለይ ደግሞ በአርቴታ ስር ሆነን ማለት ነው የለንደን ኃያል ያለው አንድ ክለብ ብቻ እንደሆነ በቃ አረጋግጠናል፣ አርሰናል ነው። ቺላው እኮ አርቴታ ከመጣ እጅግ ብዙ ጨዋታ የተሸነፈው ብቸኛው ክለብ እኮ አደረግነው። አንተ ገረብን። እኔ የቺላው ደጋፊ ማለት ነው ከአሁን በኋላ ዝም በል በቃ። አንዳንዴ እኮ ዝም ይባላል። ዝም ምንም አይነት ወሬ አንፈልግም ጀማው። ኢቨንቴ ላይ የነበራችሁ ጀማዎች አረካችሁኝ ነው የምለው። አረካችሁኝ ራሱ አይገልጸውም። እንዴት አባቱ ደስ የሚል ጊዜ ቫምዳስ ላይ እንዳሳለፍን አልገባችሁም ጀማው። የሚቀጥል ይሆናል፣ ኢቨንታችን ይቀጥላል ጀማው። እንኳን ደስ አላችሁ። ቪዲዮውን ኮፒ ሊንክ ሼር አድርጉና አዳርሱልኝ ጀማው። አሁንም ቢሆን ዋንጫውን በክንዳችን እንበሏል። አይቀርም ጀማው። ይመቻችሁ። እሺ ተሸንፈናል። እኔ እግዚአብሔር ምስክሬ ነው፣ እንደ ዛሬ ቅጥል ብዬ አላቅም። አርሰናል የሚባል ቡድን ካሸነፈን ስንት ጊዜ ሆነን? ቸልሲ ምን ሆነ ነው? ስንት ጊዜ ጠበቅን እኛ አርሰናል የሚባል ቡድን ታሸንፋለ ብለን ስንት ጊዜ ፎከርን። በአንድ ወር ውስጥ ሁለት ጊዜ ፎክሬ ታሳፍረኛለህ። በጣም ቅጥልን ያልኩት እግዚአብሔርን ኳስ ማየት ከጀመርኩ ጀምሮ እንደዚህ ቅጥል ብዬ አላቅም። ላይክ አርሰናሎች እኛን እያዩን ያሉት እኛ ቶተናምን እንደምንለጠልጠው ሁሉ ቶተናምን ቀለል ያለ ቡድን አድርገን እንደምናየው ሁሉ እነሱ እኛን እንደዛ አድርገው ነው እያሉ ያሉት። በጣም ቅጥል ብያለሁ። በጣም ቅጥል ነው ያልኩት። ክርስቶስን እንዴ ቢያንስ ለእኛ ሞራል አትጨነቁም እንዴ? ስንት ዓመት ነው አርሰናልን ካሸነፈን እኛ? ስንት ጊዜ? ቢያንስ አቻ አትወጡም? በጣም ቅጥል ብያለሁ። በጣም እግዚአብሔርን በጣም ነው የተናደድኩት። እግዚአብሔርን አሁን ምናስተካክላቸው ነገሮች ስላሉ ነው ኢቨንት ላይ እነሱን አስተካክለን ጠዋት ላይ በሚገባ የቀሽም ስራ እንዴት እንደሰራን ጠዋት ላይ በሚገባ እናወራለን። በጣም ቅጥልን ያልኩት ግን ሃንግማንን ቀዘንኩባት ነው የምልህ። አስቀዘንኳት፣ ተጸዳዳውባት። በሴት ፒስ ብቻ አጫዎች አሸነፍሽ። አሁን ቼልሲ ደጋፊዎች ትማራላችሁ አትማሩ? እርግጠኛ ኩኩሬላ ስለሌለ እንትና ስለሌለ ሪስ ጄምስ ይችላል ምናምን በሴት ፒስ ብቻ ጨዋታ ዘንድሮ ብቻ ማለት አሸነፍኩ። ተከላክሎ ወኔ ማን ያለው በሚለው ጨዋታ አንድ ለባዶ አሸነፍኩ። ከፍተን እንጫወት ምናምን በሚለው ጨዋታ በሜዳ 3-2 አሸነፍኩ። ገባርለ 11 ጨዋታ ፕሪሚየር ሊግ ላይ ማሸነፍ ሳትችል አሁንም ልዝትብኝ ነው። አታፍርም? ሊየም ሮዚኔር ማለት አሰልጣኛቸው አለም ልክ እንደናንተ ደጋፊ ነው። በቃ ደጋፊ ነው። ገባር ዝም ብሎ ይዝታል፣ ይለጠለጣል። ምን ሆነ ነው? እኔ የሰጠው እድል እንጂ እኮ እድል መፍጠር ራሱ አልቻልክም አባቴ። ምን ሆነ ነው? ኮል ፓልመር የት ነበረ? ቀይ ስለወጣብሽ ነው እንጂ ታሸንፊ ነበር። ዱቄት ለምዱ ዝም ብሎ ቀይ የሚወጣብሽ? ተጫዋቾችሽ አህያ ስለሆኑ ማሰብ ስለማይችሉ አባቴ። ይሄ ሪያሊቲ እኮ ነው። 7 ቀይ ዘንድሮ ጠጥተሻል። ገባር የቼልሲ ቲክቶከር መተህ ይቅርታ እንድትል ነው የምፈልገው። ካሁን በኋላ እንዳታወራ ዳይሰለችም። ዝም ብለህ ትለፈልፋለህ፣ ትገረፋለህ። እስክትቀዝን ድረስ ነው የገረፍኩ እንዳረሰው። አርሰናል 2 ቼልሲ 1 የተጫዋቾች ሬቲንግ። እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ እንደ ሁልጊዜው ኮፒ ሊንክ ሪፖስት እያደረጋችሁ ጀምሩ። ፎሎ ማታደርጉ ሰዎች ፎሎ አድርጉ። ምን አይነት ዊን ነው? ቼልሲ ጭራሽ አይችለንም። በቀይ ወጣባቸው ማለት ነው። ከራያ ነው የምንጀምረው። ዴቪድ ራያ ምን አይነት ሴቮች ነበር ስታደርግ የነበረው? የጋርናቾ ኳስ ገብቶ ቢሆን ህይወቴ የተበላሽቶ ነበር። ወይኔ ትችላለህ ዴቪድ ራያ 9 ከ10 በጣም ያበደ ጨዋታ። ሂንካፔ ራስ ላይ ብታገባም ግን በጣም ጽድት ያለ ጨዋታ። እኔ የምር አልደበረኝም በጨዋታ እግዚአብሔርን አልደበረኝም። እኔ ያንተ ጨዋታ 8.5 ሰጣል። ጋብሪኤል ኧረ በስመ አብ ወሪየር ነው ጋብሪኤል። አንተ ላያቸው ላይ ዘለለ። የሳሊባ የመጀመሪያ ጎል ላይ አሲስት እኮ ነው ያደረገው። ዘለለባቸው። ጋብሪኤል ኤርፖርት ብያውን ኤርፖርት ይኖረዋል ይሰውዬ ወደፊት ማለት ነው። ፍላይ ኤሚሬትስ ጋብሪኤል ኤርፖርት ነው የሚባለው። በጣም ነው የምትችለው። 9.5 ሳሊባ ጭራሽ አገባ። ወይኔ ጉዴ! ምንድን ነው ኮርናችን? ምንድን ነው እንደዚህ ማይቻሉ? ሳሊባ በጣም ነው የምትችለው 10 ከ10። ቲምበር
15 እኔ ስላንተ ምንም ነገር አሉ በጣም ነው የምትችለው ማለት ወደ መሀል እንሄዳለን። ዙቢሜንዲ ምን አይነት ሰው ነህ? ቆይ ምን አይነት ጨዋታ ነው የምትጫወተው? ኢንተርሴፕሽኑ ማን ካይሴዶ ሎክ ነው ያደረገው? ትችላለህ አንተ እኔ ማለት ነው። ዙቢሜንዲ በጣም ነው የምትችለው በጣም ማለት ነው። 8.5 ራይስ ጋር እንሄዳለን። ማን ራይስ ምን ሆነህ ነው? አይደክምህም እንዴ? በቃ እረፍ። እንኳን ይቀየረው አርቴታ እንኳን ይቀየረው። ለምን ይሄ ሰውዬ እንደዚህ እየተጫወተ ይሞታል? ጉዳት አይደለም መሞት ነው። ገባችኋ? በጣም ነው የምትችለው ማን አንተ ራሱ 10 ከ10 ማለት ነው። በጣም ነው የምትችለው። ከዛ በኋላ ኤዜ ጋር እንሄዳለን። ኤዜ ጨዋታው ላይ ትንሽ ደንገዝ እያለ ነበር። የሆነ ብዙም አልተጫወተም። ኤዜ አሁን የሚታይ ጨዋታ አልተጫወተም። አሪፍ ጨዋታ 7 ከ10 ማለት ነው። ሳካ ጋር እንሄዳለን። ማን ሳካ አሪፍ ጨዋታ የተጫወተ ነበር። ድሪብሉ ምናምን ኢንድ ፕሮዳክት አልነበረውም። ዛሬ ሳካ ኢንድ ፕሮዳክት አልነበረውም። ግን ኮርናው ምንድን ነው? ምን አይነት ክሮስ ነው ያደረገው? ኮርና አንተ ራሱ በጣም ነው የምችለው። 9.5 ማለት ጊዮኬሬሽ ጋር እንሄዳለን። ማን ጊዮኬሬሽ መጠቀም ነበረብህ። ብዙ ኳሶች እያገኘ ነበር ዛሬ ማለት ነው። እንደውም አላስደሰትከኝም። 7.5 ማለት ትሮሳርድ ምን አይነት አልባሌ ጨዋታ ነው የምትጫወተው? ማን ያረተው አሪፍ ነገር ያደረግና መጥፎ ነገር አት ሴም ታይም እንዴት እንደሆነ አላቅም። ማን ትሮሳርድ 6.5 ማለት ነው። ከተቀያሪዎች እንሄዳለን። ማርቲኔሊ ማን ይኸውልህ ተቀይራ አስገባው። ይኸውልህ ሁሌ ነው የምልህ ማርቲኔሊን ቀይራ አስገባው። ኔቶን አብላለው ቀይ ወጣ። ኔቶ ማርቲኔሊ ይችላል ተቀይሮ ገብቶ 9 ከ10 ማን ምን የኔ አንበሳ የኔ ጀግና ውይ የኔ ቀውላላ ተመልከቱት እስቲ እንዴት አየር ላይ እንዶ ዝንፈል ለብሎ እዛው እንደሚቀር ጀሞ። አሁን ይሄ በረኛ ነው አይደለም እኮ ጀሞ፣ በረኛ አይደለም አሞራ ነው። በቃ እንዴት ነው አንድ የመሬት ሰበትን ህግ የጣሰ ሰው እኮ ቢኖር እኮ ማለት ነው ዴቪድ ራያን አባቴ። አረ ትችላለህ። አረ ጀምአው ዛሬ አድናቆት አጠረኝ። በቃ ቃላት አጠረኝ። ምን አይነት ኳሶችን ነው ሴቭ ያደረገው ጀምአው? እንዲህ እኛ ራያ የኛ ተጫዋች በመሆኑ እድለኛ ነን። በቃ እኔ አርሰናል ቤት ከፈረሙ ድንቅ ተጫዋቾች ውስጥ አንዱና ዋነኛው ማን ነው ካልከኝ ይሄን ሰው ነው መጣው። አይ ነው አንዳንድ ጨዋታዎች ላይ ጨጓራችንን ባጥቶናል አውቃለሁ፣ ግን ካጠፋው ያለማው ይበልጣል። አይ ያለማው ይበልጣል። ዛሬ በተለይ ያወጣቸው ኳሶች ማን አንተ ለማሰብ የሚከብዱ ኳሶች ናቸው። የሚከብዱ አንድ የደራጅ ሬት አድርጉት፣ ስጡት። ስንት ይገባዋል ይሄ ዛሬ ስንት ይገባዋል? ከ10 ኮሜንት ላይ ደቅ አድርጉት። ጀማው ይችላል፣ ግን ይሄ በረኛ ይችላል። ማን በአጥቂ ደረጃ ፕሪሚየር ሊጉ እንደዚህ አይነት የተዋጣለት አጥቂ ያየ አይመስለኝም። ያራዳ ልጆች ሳሊባና ማጋሌሽ ምን አለፋ ነው የምልህ። ማጉላላ አየር ላይ ኳሱ በርገርም ፒዛም የጾም ሁሉ በየአይነት ነው የሚመስለው ነው የምልህ። አየር ላይ አውርዶ ለሳሊባ ቁጭ አድርጓል። ሳሊባ ይገላገላል። ሌላ ነገር የለውም ነው የምልህ። ምን አይነት ጥምረት ነው? ከየት ነው ያመጡት? ከዛ ሳካ ያመቻቸዋል፣ እዚህ ጋር አየር ላይ ይቀባበሉታል ማለት። መሬት ላይ ሲወርድ የሆነ አንድ አዳኝ አለ አየር ላይ የሚጨራርስ ማለት እሱን አዳኝ ሆኖ ቁጭ አሉ ያራዳ ልጆች። እኛም እያደንን ነው። የት ነው? ቴሌግራም ላይ ነው። ዛሬም ፈንድቷል ያራዳ ልጅ። አደመጠኝ። ቀጥ ብለህ እዚህ ጋር ባዮ ላይ ባለው ሊንክ ነክተህ ወደ ቴሌግራም ዘው ብትል የምንስማማ ይመስለኛል። ያራዳ ልጆች ማለት ኪስህም ዘው እንዲልልህ ማለት ነው። ገብቷል? በየአይነቱም ሆነ በሚለውም ሆነ ሾርባ ሁሉ ትጠጣለህ ነው የምልህ። ያራዳ ልጅ ጋብርኤል ማጋሌዥም ሳሊባም አሉኛ ቴሌግራም ቻናል ላይ ዘው በል። ያራዳ ልጅ ፈነዳርቷል። ዛሬም አስገራሚ ነበረ። ተቀላቀሉ። ምን አይነት ጥምረት እንደሆነ የጥምረት ግን ይለያል ነው። ይመቻ። አርሰናል በኩል ይውላችሁ ለራያ ይመች። በቃ ባለቀ ሰዓት ደግሞ ያረከው ሴቭ ምናምን ነገር ይመቸ። ያራዳ ልጅ ወደ ቼልሲ ስንመጣ የሆነ ቡድን ቀርቶ መውረድ ያለበት ቡድን ነው ቼልሲ ማለት። ምን አይነት ሎ አይኪው ያላቸው ተጫዋቾች ነው ያሉት። ምን አይነት ንፍዝ ሰው በደርቢ ጨዋታ ላይ በዚህ ወሳኝ ጨዋታ ላይ ቡድንህ ወደ ቶፕ ፎር ምናምን ለመምጣት ስትረግል እያደረገ ቢጫ እያለብህ እንደዛ አይነት ውሳኔ ወሰነ ሌላ ቢጫ የተቀይ ምናምን የምትወጣው ምን አይነት መነፍጫል ነው? እኛ ምን ደስ የማይሉ ስኳድ ምን ተሰብስበን እኛ የሆነ የጤና ቡድን ሰብስበን ምን የምናሸነፈው ቡድን ነው መውረድ ያለበት ቡድን። እኔ ይኸውላችሁ መጀመሪያ ቢጫ ይሰጣችኋል። ተጠንቀቁና ተጫወቱ፣ ሌላ ቢጫ ካገኛችሁ ከሜዳ ትወጣላችሁ ይባላሉ። ከዛ ቢጫ እንዳላቸው ትንሽ 5 ደቂቃ ከቆዩ ይረሱትና የሆነ የደደብ ፋውል ይሰራሉ። ከዛ ቀይ ካርድ ሲሰጣቸው ምን አድርጌ እንዴ ምን አጠፋ ምን አደረኩኝ ምናምን ይላል። ትናንት ሲወጣ አይታችሁታል። እኔ ቆይ እሺ አሁንም ፔድሮ ኔቶም ቀይ ካርድ አገኘ። ከዛ ሌላ ጨዋታ ላይ ይሄን ነገር እንዳታረጉ ቀይ ካርድ ካገኘን 10 ተጫዋች ነው የምንሆነው፣ ዲሲፕሊን ማስተካከል አለብን ብሎ ብቻ አሰልጣኙ ማንም ይነግራቸዋል። ከዛ ለምንድን ነው ድጋሚ ያንኑ የሚያደርጉት? በዚህ ሲዝን በቀይ ካርድ ቤስት 11 እንደሚሞላ አንድ ተጫዋች ነው ይቀር፣ አሰልጣኙም አለ እና እኔ አንዱ ከአንዱ መማር አይችልም እንዴ? ለምን በዚህ ነው ያክል ሁሉም ደደብ ይሆናል? ለምንም ይሄ ሁሉ ቀይ ካርድ እየመጣ እንደሆነ ደግሞ በሚቀጥለው ቪዲዮ። ሪስ ጀምስ በጣም ምርጥ ተጫዋች ነው፣ ግን አንድ መራር እውነት መቀበል አለብን። ትክክለኛ ካፒቴናችን ግን እየመሰለኝ አይደለም፣ ወይም ስራውን እየሰራ አይደለም።
እጅግ በጣም ምርጥ ተጫዋች እንከን የማይወጣለት ቼልሲ ውስጥ አሁን አለን የምንለው እንቁ ልጃችን እኔ በግሌ በጣም ሞደው የቼልሲ ደም ያለው ተጫዋች ነው። አልክድም፣ በጣም ምርጥ ተጫዋች ነው። ግን ትክክለኛው ካፒቴናችን እየሆነ አይደለም። የካፒቴን ስራው ምንድነው? ለምሳሌ እንመልከት። የቡድኑን ሞራል መጠበቅ፣ የቡድኑን ዲሲፕሊን ማስከበር፣ ተጫዋቾቹን ዲሲፕሊን ማስከበር አለባቸው። ታክቲኮችን መተግበር፣ ከአሰልጣኝ ተጫዋች ጋር ማገናኘት፣ ወጣት ተጫዋቾችን ሊድ ማድረግ፣ አስፈላጊ ሰዓት ከሆነ ደግሞ ከዳኛው ጋር ሄዱ መነጋገር፣ ጥያቄዎችን መጠየቅ፣ የተጫዋቾችን ሪፍሌክት ምናምን ማድረግ። ሪስ ጀምስን እያደረገ አይደለም። ዲሰንት ነው፣ በቃ በጣም ዲሰንት ነው። ቲማችን እየተጎዳ በዳኛ እየተጨቆነ ተጫዋቾቻችን በዲሲፕሊን ግርፈት ቢጫ ካርድ፣ ቀይ ካርድ በየጨዋታው እያገኙ እንዴት ይሄን ሊድ ማድረግ አንችልም? ትክክለኛ ካፒቴን እየሆነ አይደለም፣ እየሰራ አይደለም። ይሄ ስራ ይሄን ነገር ኃላፊነት ወስጄ ነው መናገረው። ብትጠሉኝም ጥሉኝ፣ ብትናገሩም ተናገሩ፣ የፈለጋችሁትን ነገር። ይሄ የኔ አስተሳሰብ ነው። በትክክለኛው መንገድ ሊድ እያደረገው አይደለም ቼልሲን። ጥሩ ተጫዋች ነው፣ አዎ ጥሩ ተጫዋች ነው። ግን ቼልሲን በተደጋጋሚ በዳኛም በተጫዋቾች ዲሲፕሊን እየተቸገረ ማኔጅ ማድረግ አልቻለም። ተጫዋቾች ሲጠየቁ ሪስ ጀምስ ኃይለኛ ተጫዋች ነው፣ በጣም ዲሰንት ነው፣ ትሬኒንግ ሜዳ ምናምን ይላሉ። እሱን ነገር ግን የሜዳ ውስጥ እያዩት አይደለም። ራሱ ዲሰንት ነው፣ ጸጥ ብሎ ነው የሚጫወተው። ከትናንቱ ከአርሰናልና ከቼልሲ ጨዋታ በፊት የማንቸስተር ዩናይትድ ጨዋታ ነበር። ጎተተው፣ ፔናልቲ ሰጠ ዳኛው። ማጓየር ጭቅጭቅ አደረገው፣ ሄደ እዛ ጋር ብሩኖ ፈርናንዴዝ ዳኛውን ሄዶ ቫራየ ቀይ ካርድ። ቼልሲ ቢሆን እርግጠኛ ነኝ ፔናልቲ ካገኘ በኋላ አይጠይቅም ስለሌላ ጨዋታ ስለ ካርድ ምናምን። ብሩኖ ፈርናንዴዝ እንዴት ነው ማንቸስተር ዩናይትድ ቤት ውስጥ እንዴት ነው ከዳኛ ጋር እየተነጋገረ እንትን የሚያደርገው? የሌሎች ካፒቴኖች ስራ ምንድን ነው? ይህንን ነገር ማስተዋል አለብን። ልብ ብላችሁ ይዩት። እስኪ ሀሳብ አስተያየታችሁን ጻፉልኝ። ስላዳመጣችሁኝ አመሰግናለሁ። እወዳችኋለሁ። ሪስ ጀምስ ገባ አይደል? በማይረቡ ተጫዋቾች ተገቦ ብቻውን የሚለፋ ብቻውን የሚተጋ ሁሉም ቦታ ብቻውን የሚገኝ ሁሉንም ነገር ብቻውን የሚያርቅ ተጫዋች ሆነ። ከነዚህ ተጫዋቾች ጋር መጫወት የማይገባው ተጫዋች ማለት ሳንቼዝ። አንድ ጥያቄ፣ ይሄ እዚህ ጋር ያለው አይምሮ አይደለም እንደ ግርህ የሚያዘው ማለት የመጀመሪያዎቹ 10-15 ደቂቃ ምን አባሰ ሰራ ነበረ እንዴ? ይሄ አይንህ ቀይና ሰማያዊ መለየት አቃት። ምን አባ ነው እያሰብክ የምትጫወተው? በመጀመሪያ ቪዲዮ እኔ አርሰናሎች እንደፈለጉ ይከላከሉ እኛን ጥሩ ያልሆኑ ምናምን ብያለሁ። ግን እንዴት ነው የምትከላከለው እንዴ? እኛ ራሱ ተጠቅመን ሰራ ስለ በረኛው እጁ ይያዛል። ከዛ ሰልፉ ማለት ነው ለኳስ ለመቅጨት ምናምን አይመስልም። ትግሉ ሌላ ነው። እኔ ምን አይነት ኮርና ነው ደግሞ ያመጣችሁት? ቆይ እሺ የለም እኮ እንደ ኮርና በፊት እኮ ወደዛ ራቅ ትላለ፣ ቁመት ያለው ይገጫል ዘሎ። ይሄ መከላከል ከባድ ነው እንዴ? ኦኬ ማንቱማን ማርክ ታደርጋለህ፣ ግን ምን ማንቱማን አለው? ይሄ ማንን ማርክ እንደምታደርጉላት አታውቅም። አራቱ የአርሰናል ደጋፊሽ የቅድሙ ቪዲዮን ገደል። ቢያንስ እዚህ ላይ ኮፒ ሊንክ በደንብ አድርግልኝ። ላመንስ የቅድሙን ኳስ የጋርናቾን ኳስ አላረን ሴቭ ቢያደርገው ለ6 ወር ሌሎች በረኞችን ካረሸን ብሎ ጠመንጃን ይዞ የሚወጡት ምን አይነት ፐርፎርማንስ ነው ሲያሳየን የነበረው? ሙሉ 90 ደቂቃ አንድ ሴቭ አደረገ ተብሎ የሚቀወጥለት አለ አይደለ? ይሄ እኮ ማግኔት እንደ ሰውነቱ አጥንት የለውም እንደ ፕላስቲክ ነው። በዚህ ልክ መለጠጥ አለ። የጋርናቾ ኳስ እኮ ወርዳ በቃ ታክል አድርገው ያወጡታል ብሎ ጠብቆ ጭራሽ አለ አይደለ? ኳሷ እንደምትገባ ሲያቅ እንዴት የለችውም እኮ የለ ማይክሮ ሰከንድ እንኳን እኮ የለውም። በምን ፍጥነት ነው ተለጥጦ ያወጣት? ሙሉ 90 ደቂቃ ምን አይነት ፐርፎርም ነበር ሲያሳይ ነበረው? እስቲ ለዚህ ጀግና ያላችሁን በደንብ ኮፒ ሊንክ አድርገህ ኮሜንት ላይ ራያ እያልክ ታጥለቀልቋል። የት ነው ራያ? ምንድነው ራያ? አቋማ ምናምን ብለህ እንግዲህ የራሱን ምስጥር ለ2 ደቂቃ መቋጠር ማይችል ስራ ፈት ሰብስበህ የመሰረትከው ማህበር 90 ብር ተቀማጭ ሰብስባችኋል። 2 ብር ተካፍለህ ትወጣለህ። የቼልሲውን አሰልጣኝና የለንደን ቲሞችን አርቴታ ማንን እናስወጣላችሁ ቢባል አርቴታን እንዲሉ ያደረገው የቦስ የወንዱ አሰልጣኝ ይኸው ዛሬ ታሪክ ሰርቶ ቀጥቅጦታል። ይሄ አሰልጣኝ ሁሉም ላይ መነጽሩን እየተጠቀመ ኬሚስትሪ ይሰራል። አባቴ ፎርሙላ የሚባል ነገር የለም። የሰራውን እንዳለ የቀመረውን አሲድ ወደ ውሃነት የቀየረበት የሚኬል አርቴታ ሰራዊትና ሚኬል አርቴታ በደንብ ኮፒ ሊንክ አድርግ። የዋንጫውን አሁን ተስፋው እየለመለመ ነው። እውነት ለመናገር ደንግጠን ነበረ። ምክንያቱም የደነገጥነው ዋንጫ ላለማጣት እንጂ 3 ነጥብ አልነበረ። ምክንያቱም የደረሰብንን ታውቁታላችሁ። በደንብ ኮፒ ሊንክ ተቃጠልኩኝ። ኧረ እኔ ነደድኩ። ኧረ በስመ አብ ተቃጠልኩኝ። እኔ ተንገበገብኩ ነው የምላችሁ እግዚአብሔርን። ቆይ ግን እኛ ተጫዋቾች ምንድነው ቆይ አርሰናል ጋር ስትጫወቱ የሚያስፈራሯችሁ የሚያሳዩአችሁ ነገር አለ እንዴ? እስኪ ንገሩን። እሺ እኛ የምንረዳችሁ እንዴ? ነደድን እኮ እንዴ መለጠፍ በአርሰናል ጊዜ እንዴ ያረኛ ተቃጠልን ነው የምላችሁ። ግን ማለት ነው ሁሌ በቀይ እየወጣብኝ እንዳስጨነቅኩሽ ነው። በቃ ይሄን ያክል ነው ብቃቴ። በቃ እንዳስጨነቅኩሽ ነው፣ ሁሉ ጊዜ እንደፈተንኩሽ ነው። ለአንቺ ፈታኝሽ ነኝ። ያሁኑ ኦፍሳይድ ባይሆን ግን ተረፍሽ። በቃ ለትንሽ ተርፈሻል እንዴ ሁልጊዜ። ኧረ በኢየሱስ ስም ግን እኛ ማለት ነው ቻምፒየንስ ሊግ ተማምነን ነው እሱን እኛ እንደምናነሳው እርግጠኛ ስለሆነ ችግር የለውም። ግን እኛ ሁልጊዜ ኧረ በኢየሱስ ስም እንዴ ኧረ እኔ ነደድኩ እግዚአብሔርን። ኧረ እኔ ተቃጠልኩኝ።